በሰባ ዓመታቸው ከነ ድንግልናቸው ወይም ደግሞ ከነ ክብረ ንጽህናቸው ያገቡት እኚህ ወይዘሮ የበርካታ ሰዎች መነጋገሪያ ሆነዋል። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አንድ ወንድ ካንቺ ጋር ለመሆን ምን ያክል ብር መስራት አለበት? 3000 ብር ይበቃኝ። በወር 3000 ብር ቢሰራ ለአንድ ዴት እድሜሽ ሄዷል እኮ ቶሎ አግቢ። የኔ እናት ከፈለገ በባስ ሂድ፣ ከፈለገ ደግሞ በራይድ ሂድ። እኛ ኢትዮጵያውያን እውነተኛ መምሰል እንጂ እውነተኛ መሆን አንችልም። ሃይማኖታችንን ለመከላከል ሰው ምናርድ ሰዎች ሆነናል። በዚህ ዘመን ትዳር is not plan A, plan D, probably E, F, G, H, I. እኚህ ሰዎች በብልቃጥ ለመራባት ሆን ብለው ተነስተዋል። እናት በችግር ምክንያት ልጇን ማሳደግ ስላልቻለች ወደ ባዕድ ሀገር ትሰደዳለች። እሷ ባለባት ፍርሃት ምክንያት እኔ ልጅነቴን አጥቻለሁ። የእናትና የአባት ፍቅር አጥቻለሁ። መሸሽን ለምን መረጥሽ? ዋይስ ፍላይ ፌሽን አናቱን ሰው መላጣ ቢል ስድብ ነው። መፍትሄ አምጣ መላ አምጣ ማለት ባባ የሱን ቪዲዮ ጀምሯል። የሱን ኧረ በእናትህ ልትል ነው እንዴ? ቪዲዮ ጀምሯል። ወደ ቪዲዮ ተመለስ። ሰላም ብለናል። እጅ ነስተናል። ይሄው መተናል። ኮገባችን ጎንበስ ብለናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር ወንድማችሁ ተምሩ ጉሴ እንዲሁ ከካሜራ በስተጀርባ ክኖርነቱን ሰው አጣፍቶ ከሽሉ ቅምር አድርጎ ለሚያቀርብላችሁ ጉሴ ግስላው ወዬ የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አይሰራም። ቼክ አንቀበልም። ምንም አይነት ማስያዣ ነውር ነው። የሰብስክራይብ በተኗን መጫናችሁን እንዳትረሱ። ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። የላይክ ምልክቷን ለኛ ማበረታቻ፣ ለወገኖቻችሁ፣ ለቤተሰቦቻችሁ፣ ለወዳጆቻችሁ፣ ለምትወዷችሁ ሁሉ እንዲደርስ ላይክ ማድረጋችሁ እንዳትረሱ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ግለጹልን። በውስጥ መላክ ይቻላል። ኢትዮጵያ ውስጥ የምትገኙ ያቺን ነገር ማብራታችሁን እንዳትረሱ። ቪዲዮ ላይክ ያደረጋችሁ ወደ ቪዲዮ ዛሬ እኮ ሰኔ 30 ነው። መምህር ማነው? መምህር አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ነዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አጀግን የእድሜ ጣራ ወጣ። ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አጀግን እድሜም ኮበለለ። ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ? የለም። አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም። በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር። እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅ ለመንገር። አንተ ግን አረጀ። ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም? ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርስ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ። ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ያ ወርቃማ ጊዜያችንን ከልጅነትና ከሰውነት አልፎ ለእንስሳቶቻችን የምንጨነቅበት ዘመን ነበር። አንድ ቦታ ምን አለ? አያጅቦ አለህ ብለን
የሚጎዳንን እንስሳ እየፈለግን የነበርን አሁን ግን በተቃራኒው አምሳያችንን እንኳን መፈለግ ከወደቀበት ማንሳት እየተሳነን ነው። የነበረንን ፈራ እግዚአብሔርነት ፈጣሪ መልስልን። አሁን ላይ ልጆቻችን ላይ እንስራ፣ ትውልዱ ላይ እንስራ። አጉል ክፋት ከኛ እንዲልቅ ሁሉም ሰው ወደ እምነቱ ሄዶ መጸለይ አለበት። አንድ ወንድ ከአንቺ ጋር ለመሆን ምን ያክል ብር መስራት አለበት? በወር ነው ላይ ወራዊ ገቢ ሳይሆን ነጋዴ ነገር ግን ብዙ ብር። ምን ያክል ነው ብዙ ብር ላይ? 500 ሺህ 3000 ብር ይበቃኝ። በወር 3000 ብር ቢሰራ ለአንድ ዴት ወንድ ልጅ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? ከ100 በላይ መስራት አለበት። ከ100 ሺህ በላይ ጅማሬ ነው። ኦኬ ላይክ እያደገም ይኮና አይ በደንብ ሰርቫይቭ ለማድረግ በደንብ ይስራ ብቻ። ምን ያህል ነው በደንብ ላንቺ? መኪና ኑሮ አሁን ከሆነ 50 60 እኔ መስራት ካለበት ይበቃል። የቀን ገቢ ካለው በወር እስከ ለሚሊዮን። አንቺ በወር ስንት ሰራልኝ? እኔ እስከ 60 ሺህ 70 120 130 እንደ ሁኔታውን ይቀያየራል። ግን ደግሞ ተማሪ ነኝ ራሳ ምናምን 30 ከየት ነው የሚያመጡት? ተማሪ ሆኖ 30 ሺህ ብር ወጋኝ። አንተን ይነራል በተመሳሳይ ሰዓት በተመሳሳይ ስፒድ ብሏል። እኔንም አንተንም ወጋን። ለምን እንደወጋኝ ልንገርህ። ኧረ እኔንም ወግቶኛል። ቆይ እነግርሃለሁ። ተስፋ የለንም። እኔ በዚህ ሁኔታ ተስፋ ሶስት ብቻ ነው። ግን 2 ሚሊዮን 3 ሚሊዮን 500 ሺህ ብር ተማሪ ነኝ። 20 ሺህ ብር አትመጥም እንዴ የምትናገረው? በአይኔ በብረቱ እየሰማሁት አይደል እንዴ? በአይኔ በብረቱ ፈለጉት ለትዳር ነው። በአይኔ በብረቱ እየሰማሁ በጆሮዬ በዲሹ ዘርግቼው። ኧረ ቁጥር ላይ ያላችሁ ነገር እናንተ አትዳፈሩ። ባንክ እኮ የሚያበድረው ብር ነበር። ይሄ ብር ለሆኑ ባለ ሀብቶች እኮ የሆኑ እንትን መነሻ እና አሁን ስለኛስ መነሻ አይደል እንዴ? ኧረ መነሻ መዳረሻ ጭምር ነው እንጂ 3000 ስትልማ ደስ አለኝ። አንተ ለአንድ ዴት ደነገጥኩ። ለአንድ ዴት እኮ ነው እሱ ራሱ ደነገጠ እኮ። እናቱ ምን ለማለት ፈልገሽ ነው? አንዱ ነው አሉ እነዛ ፈራጆቹ። እኛ አዋቂ የሚባሉ ከየለም እዛ ሄዶ ሀብታም ለመሆን ሙጠምጤ ለማሰራት ሄደላችሁ። አይ ሀብታም ለመሆን ለማንኛውም የ80 ዓመት ድንግል አምጣ አሉት። ተገኘ። አይ ጉድ! በ70 ዓመታቸው ከነ ድንግልናቸው ወይም ደግሞ ከነ ክብረ ንጽህናቸው ያገቡት እኚህ ወይዘሮ የበርካታ ሰዎች መነጋገሪያ ሆነዋል። ነዋሪነታቸው በዚህ በጎረቤት ሀገር ኬንያ ሲሆን እንግዲህ ላለፉት 70 ዓመታት ምንም አይነት ወንድ የሚባል ነገር አያውቁም። ትዳርም እንግዲህ መስርተው አያውቁም። ክብረ ንጽህናቸውን ድንግልናቸውን ጠብቀው እንግዲህ ለ70 ዓመታት ኖረዋል። በቅርቡ እንግዲህ ወደ ትዳር መግባታቸው ምን የተሰማው በርካቶችን ታዲያ ጥያቄ አቀርበውላቸዋል። እንዴት እስካሁን ድረስ ክብረ ንጽህናውን ጠብቀው ትዳር የሚባል ነገር ሳይመሰርቱ እንዴት ቆዩ የሚል ጥያቄ ሲነሳላቸው ለዚህም የመለሱት ሰው እንግዲህ ትዳር ሲይዝ የሚወደውን የሚያፈቅረውን ወዶ ወይም ደግሞ ደስ የሚለውን ሰው ማግኘት አለበት። እኔም እስካሁን ይህን ሰው አላገኘውም። አሁን ግን በ70 ዓመት የተሳክቶልኝ አግብቻለሁ የሚል ምላሽም ሰጥቷል። አይዲየ መሰክ እዚህ ለለበት የ70 ዓመት ድንግልና ነው 70 ዓመት ቅርስና ነው የሚባለው። ኢትዮጵያ ነው እንዴ? አይ ኬንያ ነው። አይዞ ኬንያ ነው። ለማንኛውም እንኳን ለዚህ አበቆሽ። ይሄ እንደ ሀገር ቅርስ ነው ተብሎ መመዝገብ ነበረበት፣ ሪጋርድ መደረግ ነበረበት። 90ዎቹ ተመልሷል። እስቲ እኚህን ውስታዎች ቀስቀስ እናደርጋችሁ። አይ 90ዎቹ አይደሉም። የብር 4 ዳቦ፣ የብር 4 እንቁላል፣ በሁለት ብር ማዘር ያበደ ቁርስ ሰርታለን። በአባባ ተስፋዬ ምክር እያወራረድን ረሃ የሆነ ቅዳሜ አለ ቅዳሜ ብዳም እናሳልፍበት። ምናልባት አሁንም ያኔም ያልተቀየረ ነገር ቢኖር ይሄ አንዳንድ የእንትን ከተማ ቀበሌ ወረዳ ዞን ነዋሪዎች እንደገለጹት የሚለው ዜና ብቻ ይመስለኛል። እናም ዛሬ በምናባዊ ዩት ታክሲ ተሳፍረን 50 ሳንቲም ከፍለን 20 ምናምን ዓመታትን ወደኋላ ጠንጥነን ተዝቀው ከማያልቁ የ90ዎቹ ትዝታዎች መካከል 10ሩን በማንኪያ ጨልፈን ለቅምሻ ያክል እንደ አይነ አበባ ድራማም ሳይረዝም እንደ ስንዝሩ ቁመትም ሳያጥር በነፃ እናድላቸው። ዋት ተመርቶ ከሰዓት መርካቶ መቼም የ90ዎቹ ልጅ ይህንን ሲሰማ ላቭሊ የሆነ ስሜት የማይሰማው ሰው። ለነገሩ 90ዎቹ ብዙ ያበዱ ብስቶች ነበሩ። ሂፕሆፕ፣ ግሉኮስ፣ ማርክ ልጅ ያለበት አብወለድ፣ ሌላው ቢቀር ዱቄታሙን አና ከረሜላና ባለዘውን አርማው ደስታ ከረሜላ እንዴት ይረሳል? እንዳሁኑ በ5 ብር አንድ ዳቦ ሳይሆን በ1 ብር 5 ሽልጦ ተሸክመ ልክ ብሩ ላይ እንዳለው ልጅ ፈገግ ብለህ እየገመጥክ በጆግ በተበጠበጠ ጁስ ነፍስን ታድሳለህ። እድለኛውን ቀን ደግሞ ሾይብስና ኦሬንጅ ክራሽ ያወራረድክ በአፍንጫ ሲያገሳ ያለው ስሜት ልዩ ነው። ደግሞ ሙሉ ቀን ለ7 ተከፋፍለው 45 ደቂቃን 45 ኪሎ ሜትር በእግር እንደመጓዝ የሚሆኑ ክፍለ ጊዜ ከጨረስን በኋላ የፈላ ራዳተራችንን ለማቀዝቀዝ እንደ ሰሞኑ የቤተሰብ ተሰልፈን በረዶ ገዝተን በተረፈን ሳንቲም ደግሞ ኤምኤንኤም ቸኮሌት የምትመስለዋል 5 ሳንቲም ማስቲካ
የምንገዛው ነገርስ አንቴና ብቻ ጣራ ላይ ሰቅለን ሰዓት የሆነ ቲቪ ፕሮግራም አንቴናው በዛው ልክ ደግሞ ገና ሲጀምሩ አንድ ለእናቱ ከሆነው ቲቪ በስተቀር ሌላ ቻናል ስላልነበረ ቲቪው ቀዝቀዝ በሚል ተልካሻ ሰበብ ሁሉም አድርገን የምናጠፋቸው ፕሮግራሞች በሽበሽ ነበሩ። ግን ደግሞ አባባ ተስፋዬ ጀምረን በአካፕልኮ አድርገን በህብረት ትርኢት ወንድሙ ጅራቺ ችግር ሁሉ ያቀርብ አስብላ ሁሌ እስከምታዘፍነን ታላቅ ፊልም ድረስ መድረስ የብሔራዊ መዝሙር በመዘመር የምናከብረው ታላቅ የቅዳሜ ድል ነበር። እሑድ ደግሞ ረፋድ ላይ ጆርዳና ኩሽና ሳትገባ በፊት የንግድ ባንክን ህንፃ የሚያል ግድግድ ነጭ ኮፍያ አድርጎ ማዘር የምትሰራው ወጥ እያሸተተ ምን እንደሆነ እንኳን የማናውቀው ምግብ እየሰራ ሲቀምስ ምራታችን እኛ ምሳ ስንበላ እሱ ከእንቅልፍ የሚነሳው አለቤ ሲጀምር አቤት የፋዘር ደስታ። ነገሩ እውነቱን ነው። ሁሉም ተሰብስቦ የሚያዝናናው 120 ነበር። ሙዚክ እንዳለቀ ነገር ሁሉ ይጀምራል። ያልተሰራ ቤት ስራ ትዝ ይለናል። ማዘርም አንተ ልጅ ደብተርህን ለነገ አስተካከልክ፣ ዩኒፎርምህን ከተሰጣበት አስገባ ልክ ስትልክ እሑድ እዚህ ጋር ያበቃና ይሄ ባር የሚለው ስሜት የሚመጣብን ነገር ከጂ ፕላሷን ባለመዝጊያ ማስቀመጫ የሚበጅለት ቲቪ ክብሩ ካባረው ሊበልጥ ፈረሰኛ መብላት ብቻ ነበር የቀረው። የአበሻ ነገር ግርም የሚለው ያን ሁሉ ክብር ትንሽ ብዣ አለ ብለን እንደ አህያ እንቀጠቅጠዋለን። ሁሉም የሚገርመው ይመላምት መስራቱ ነው። ቴሌ 5 ብር በላብኝ ብለሽ የምታማሪ የኢንዶሚን ትውልድ ሆይ ሲም ካርድ በመቶዎች ብር እንደሚገዛ ታውቁ ኖሯል። ይህ እንዳይገርማችሁ በጋን የሚቆለፍ ስልክ ነበር። ለዚህ ግን እኛ ትውልድ የረቀቀ ዘማንኪያ ሃክ የተባለ መፍትሄ ነበር። እንዳሁኑ ቤቲንግ ቦስቲንግ ቱ ስኮር ሳይመጣ በፊት በደስቶ ፊንገር የህንድ አክተሮች የኳስ ጫዎች ፎቶዎችና በቆርኪ ልጣጭ ቁማር እንለባለን። ከማስታወቂያ ይልቅ የዘመኑ ቲክቶክ የመሰሉ ስራዎችን የሚያቀርቡልን ሙሉ ዓለምና ሰራዊት መቼም አይረሱ። ደግሞ ባልና ሚስት የሚመስሉ ነገርስ እርጅኝ አብሮ አደጊ ለእንስቶች ለወንዶች ደግሞ ነይለት። እነዚህና በጣም ብዙ ወዘተርፈ ሙዚቃዎች በሬዲዮ የዘፈን ምርጫ የምንገባበዘው ነገርስ አሁን መቼም ዘመን ቢለወጥም ሶቲተ ከተም አይ ዘጠናዎቹ የት ናችሁ? እናስቀናቸው። እንደናንተ ጊዜ በስልክ ሳይሆን ውጭ ወተን ድድ ማስጫጋ ሳይክል አንድ ለእናቷ አለች። እሷን ተከራይተን ተጫውተናል። ሴንተር የሚባል አለ ሎጪ። በየሰፈሩ ሁሉም ሰው ፍቅር ጨዋታ ነበረው። እንዳሁኑ ሁላችንም ወደ የቤት ገብተን ስልክ አንነካካም ነበር። ስልክ ትላለህ። አሁን PS5 PS6 7 10 11 50 Pro Max መንገድ አይሰጥህ። በቃ ሌላ ነገር ማተናገር ጥሩ ነው። እድሜሽ ሄዷል እኮ ቶሎ አግቢ። የኔ እናት ከፈለገ በባስ ሂድ ከፈለገ ደግሞ በራይድ ሂድ። ምን አገባኝ? ከኔ ጋር ይገናኛል። የኔ እናት አንቺ ከእድሜ ሄዷል አግቢ። አንቺ አግብተሽ ደረሽ። አጭር ሰው ደግሞ መድኃኒት ነች። ስለዚህ ቀስ ብዬ አገባለሁ። በጣም ቀስ ብዬ አይቼ ለልጆች አባት መሆን ይችላል ወይ? ትክክል። ለኔስ ባል መሆን ይችላል ወይ? ትክክል። ከዛ ደግሞ ፈጣሪውን ይፈራል ወይ? እነዚህ 3 ነገሩን ቼክ አድርጌ የሚገባኝን ወርቁን ዳይመንዱን አገባለሁ። ግሴ ጩባው ነው አስቢ። ወርቁን አለች እኮ ታሙ ብትል ይቀላታል። እሺ እንስቲ ሐሳስ ገሰሱን እድሜ ሄድብኛል እድሜ ምናምን ብዬ ሐሳስ ገሰሱን አላፍስም። እኔ እናት ተምሬያለሁ ከዚህ በፊት ካለፉትና እድሜሽ አልፈብሽ ጓደኛሽ እኮ 2 ወልዳለች 3 ለምን 12 አትፈለፍል? ደርዘን ለምን አትወልድ? 12 ለምን አትፈለፍል? ከኔ ህይወት ጋር አይገናኝም። እንደ እድሜሽ ይርዘም። የኔ እናት ሴት ልጅ ብልህ ናት የሚባለው በምክንያት ነው። የማይቋረጥ የዘላለም ህይወት ነው የምትኖሩት። የዘላለም ህይወት ማለት እስከ ሞት ድረስ ያለው ማለት ነው። ክርስቲያኑ ለምስል በእናትህ ኧረ አንተ ልጅ ልታብድ ነው። ኧረ በእግዚአብሔር ኧረ እንደው ፈጣሪን ፍራ። ይሄ ደግሞ ምንድነው? ጎድን ሲክስ ፓክ ነው ብለህ በረሃብ የመጣ እንትን አንጀት የታጠፈኩ የሆነ ነገር ብላበት እስቲ ምቀኛ እና እንዴ ትዳር እኮ የሚቀመጥ ጨዋ አይደለም እኮ። ቀመስ አድርጋችሁ አይጣፍጥም ብላችሁ የምትወጡት ጀግና የኔ እናት። በቃ ወርቁ አለች። በቃ ወድቻታለሁ። ማርያምን ዱርዬ ይመስላል ብላችሁ ካልናቃችሁን በስተቀር ይህንን ቪዲዮ ይጠቅማችኋል። እኛ ኢትዮጵያውያን ሃይማኖተኛ መምሰል እንጂ ሃይማኖተኛ መሆን አንችልም። እኛ ኢትዮጵያውያን እውነተኛ መምሰል እንጂ እውነተኛ መሆን አንችልም። እኛ ኢትዮጵያውያን ጥሩ ሰው መምሰል እንጂ ጥሩ ሰው መሆን አንችልም። እኛ ኢትዮጵያውያን ሰው ከነነብሱ እንደ በግ የምናርዱት ሰዎች ሆነናል። እኛ ኢትዮጵያውያን ሃይማኖታችንን ለመከላከል ሰው የምናርድ ሰዎች ሆነናል።
እኛ ኢትዮጵያውያን ሰው ከነነብሱ ጠብሰን የምናቃጥር ሰዎች ሆነናል። እኛ ኢትዮጵያውያን ህፃናት ገና ያላደጉ ህፃናቶችን ከነነብሳቸው የምናርድ ሰዎች ሆነናል። እኛ ኢትዮጵያውያን 3-4 ፉቅ ገዝተን 3-4 መኪና ገዝተን 100 ብር ከሌለው ሰው ጋር ጥቅም ለማግኘት የምንጋፋ ሰዎች ሆነናል። ቄሱ ማስመሳይ፣ ባለስልጣኑ ማስመሳይ፣ ልቅሶ ማስመሳይ፣ ወጣቱ ማስመሳይ፣ ሀብታሙ ማስመሳይ፣ ድሃው ማስመሳይ፣ መቀኛ፣ ሁሉም ሰው እርስ በርሱ ተመቃኝቶ ነው የሚኖረው። አንድ ፉቅ ያለበት ሰው ካለ ፉቅ ካለው ሰው ጋር የሆነ ጥላለሁ እንዲህ ያያዛል። ጉሊት የሚሸጡ ሴቶች ራሱ ማለት ነው እዚህ ጋር ተቀምጣ ጉሊት ቲማቲም ትሸጣለች፣ እዚህ ጋር ተቀምጣ ጉሊት ቲማቲም ትሸጣለች። እርስ በርሳቸው ይመቃኛሉ። እርስ በርሳቸው ግን ማለት ነው አንዷ እንዳትሸጥ መቀኛ ትሆናለች። ሁለት ምግብ ቤት ያላቸው ሰዎች ካሉ እርስ በርሳቸው ይመቃኛሉ። አንዱ ከሸጠ አንዱ አይኑን ደም ይሞላል። ሁለት ተመሳሳይ ስራ ያላቸው ሀበሾች ካሉ ኢትዮጵያውያን ካሉ እርስ በርሳቸው መቀኞች ናቸው። ሆይ እሱ ስለሰራ እኮ አንተ ደሃ ልትሆን አትችልም። እሱ ሀብታም ስለሆነ እኮ አንተ ደሃ ልትሆን አትችልም። ትክክል። የራስ ያስቀመጠል ፈጣሪ አለ። ሁሉም ነገር እየሆናችሁ ታዲያ እያስመሰላችሁ ነው። እንደሆናችሁ እያስመሰላችሁ ነው። ብራዘር ውስጥህ ካልነጻ፣ ውስጥህ ንጹህ ካልሆነ፣ ልብ ንጹህ ካልሆነ ብትጾም ብትሰግድ ቤተክርስቲያን ብትሄድ መስጊድ ብትሄድ ምንም አታመጣም። ትክክል። ሰው እየገደልክ መቀኛ እየሆንክ ውሸታም እየሆንክ ተንኮለኛ እየሆንክ እንዴት ፈጣሪ ይቀበላል? ብሮ እንዲህ ቤት ሰርተ ቤተክርስቲያን ብለ እንዲህ ቤት ሰርተ መስጊድ ብለ እዛ አፍለይክ ብቻ ፈጣሪ የሚወድ ይመስላል? ኖ። ለምን አንነቃም? ለምን አትነቁ? ልብህን አንጻው ብሮ። ህሊና የሚባል ነገር አለ። ህሊና ነው ፈጣሪ። ህሊና ነው ሃይማኖት። የኔ ሃይማኖት ትክክል ነው፣ የኔ ሃይማኖት ትክክል ነው እያልክ እንደዚህ ታደርጋለህ ሁልህን። ኖ ብራዘር፣ እንደዛ አይደለም። ኦርቶዶክስ ስለሆንክ አይደለም የምትጸድቀው፣ ሙስሊም ስለሆንክ አይደለም የምትጸድቀው፣ ጴንጤ ስለሆንክ አይደለም የምትጸድቀው። ብሮ ሰው መሰል እባብ ሁናችሁ እንዴት ትጸድቃላችሁ? ለምን ቤተክርስቲያን ላይ ሄደ 3 ወር አትተኛም? ለምን መስጊድ ላይ ሄደ 3 ወር አትተኛም? ልብህ ካልነጻ ዋጋ የለውም። ትክክለኛ ፈጣሪ መምሰል ከፈለግ ልብህ ንጹህ አድርገው። ጥሩ ነገር ተመኝ። የሰው መጥፎ ነገር ስታይ እዘን። ሰው ሲደሰት ተደሰት። በቃ ይዋኩን። ለሰው ሁሉ ጥሩ ነገር ተመኝ። ይቺ ዓለም እንደምታልፍ አውቀ ማለት እንጂ ዝም ብለህ የሃይማኖት ተቋም ላይ ይሄድ ብትመላለስ እንዳትሸወድ ብሮ። ዓለም ላይ ያልተደረጉ ከባባድ ነገሮች ኢትዮጵያ ውስጥ ተደርጓል። አልተደረጉ የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። ፈጣሪ መቀመጫው የኛ ልብ ነው፣ ውስጣችን ነው። ውስጣችን ንጹህ ሲሆን ነው ፈጣሪም ልመናችንን የሚሰማን። ጥፋታችንና ችግሮቻችንን አምነን ፈጣሪን ይቅርታን ጠይቅ። ግብዝነትና እኔ ያውቃለሁ ባይነት የትም አያደርሰንም። ፈጣሪ አምላክ ለኢትዮጵያ ይሁናት። አጋጣሚ የሆነሽ መላ ገብቶልህ ለቤተሰብ የሆነሽ ነገር ስታሟላ የሚሰማ ስሜት ተመልከት። ይሄ ማን ነው ሰውየው? አንተ ጥላን ጉክሳ ነው እንዴ? አንተ ይመስለው ምን ነው? አንተ ወደ ስራ ሄዱ ሁለታችሁ። እዚህ ቤት እኔ ጤፍ የሸመትኩት። ውጡ ወደ ስራ። ገና ለገና ዶክተር ነው ብር ሰጠኝ ብለህ በእኛ ላይ ገና እንትን ትላለህ። ወደ ስራ። ውጡ። ምንም ማለት ባለጊዜ ሆንክ። በነገራችን ላይ ዶክተር ነው ማለት ከዚህ ቀደም ቪዲዮ አቅርበንላችሁ ነበር። እንዲህ ወጣቶችን አቅም ያላቸው እንዲህ ቲክቶክ ላይ የሚሞክሩ ወጣቶችን እየወሰደ ፕሮሞሽን ያሰራል፣ ቻሌንጅ እየሰጠ ምናምን ገንዘብ ይሰጣቸዋልና በቅርብ ጊዜ እዚህ እናመጣዋለን። ወንድማችንን ለምን ስንት ስራ የሚሰራውን አስፈትተን ለምን እዚህ እናመጣዋለን? እኛ ሄደን እዛው ኢንተርቪው እናደርጓለን። ጆኒ ጂጂሱና ሰይዶ ማርሻል ከፋይቱ በፊት ተገናኙ። ምን ተፈጠረ? ይኸውልህ ሳር ውስጥ እንቁራሪ ስለሆንሽ ነው። አጠፊማ እንትን እየተከሉ ነው ችግኝ። ከኋላ መጣ ግን አላየውም ብለህ ታስባለህ? ዋትስ ፕላይ ፌሽን ሲዘጋጅ አናቱን ያዟቸው ሴት ልጅ ያዟቸው።
ናቸው እንዴ? ምንድነው መታገል? አንቺ በቃ እሺ ከኋላ እሺ ሰላም አስከባሪ አሹ እንግዲህ በአካል ተገናኝተው እንደዚህ አይነት ሲቹዌሽናል ፎርስ አሳልፈዋል ማለት ነው። እንደባለፈው ግን እንደ ኢንዶሚን በ30 ሰከንድ እንዳያልቅ እፈራለሁ። ማን እንደሚያሸንፍ ግን አልናገርም። ሁሌም አሸናፊ ፈጣሪ ብቻ ነው። ሌላ ነገር አታውራ። በቃ ኃይል እግዚአብሔር ነው። ባካችሁ እናንተ እኮ ኢትዮጵያውያን ናችሁ። ይቅር ተባባሉና ጉዳዩን በእርግጥ ጨርሱት። አዎ ድብድቡም ይቅር። ፋይት እኮ ነው። አንዱ ብሮ ማለት ነው ምጡቅ ጥያቄ ጠይቅ ለእህቶች ሲባል ምን ጠየቀን መሰላችሁ? ማንም የማያገባሽ ከሆነ what's your plan B የሚቀጥለው ሙቪሽ ምንድነው? የሚቀጥለው ፕላንሽ ምንድነው ብሎ ጠየቀ። እና ለዚህ ምጡቅ ወንድማችን እኔ መልስ መስጠት ራሱ I am baffled because bro thinks getting married is plan A still bro እኔ let me break it down for you ጓደኞቼ እህቶቼ ምናምን እየነገሩ ስላልሆነ በዚህ ዘመን ትዳር is not plan A, plan D, probably E, F, G, H, I, probably Z, guys. Probably not even in the alphabet. Probably not even in the plan. ማንም ማያገባሽ ከሆነ what's your plan B? ድንቄ እኚህ ሰዎች በብልቃጥ ለመራባት ሆን ብለው ተነስተዋል። የፌሚኒዝም ጽንሰ ሐሳብ ላይ ለነገሩ አይጸንስም። ጽንሰ አይመጣውም እነሱ። ውግር ሐሳብ በለው ሴኩላሪዝም እና ሶሻሊዝም ዝምን አስገቡበት። የሰው ልጅ ትልቁ የህይወቱ ግብ ቤተሰብ መስርቶ መኖር ነው። ጤነኛ አእምሮ ያለው ሰው በሚለው ይስተካከል። እነዚህ ጤነኛ አእምሮ ስለሌላቸው ተዋቸው። ጠያቂውም ጥያቄ ጠይቆሽ ከሆነ እሱም አእምሮ ቢስ ነው። ምክንያቱም ድስት ግጣሙን ያገኛል። እሱም ባወራሹ ቁጥር አላሸነፍ ነገሩን መተው ነገሩን መርሳት ነው። ማሸነፍ ከነገሩ በላይ ሆኖ መኖር ነው እንጂ ነገሩን እያብራሩ መኖር ማሸነፍ አይደል። አንድ ሰው አሸንፍ ይዋል የሚለው ለምሳሌ አንቺ ጋር መጥቼ እኔ አንድ አይናነቴን አሸንፌ ነው ምናምን መሰራው እንደዚህ ማድረግ እያልኩሽ ግን ጉዳቴን ነው ስቲል አንድ አይና እኮ እንዲሁኝ እኮ በዚህ አድርገኝ እኮ በዚህ ወጥቶ አላሸነፍኩትም። አይሽ እየበላኝ ነው ውስጤ። ግን ጉዳዩን መተው ነው ያለብኝ እኔ ካሸነፍኩት። ሰው በዚህ መንገድ አልፌ ይላል እና ግን አሸንፌያለሁ ይላል ነው። አላሸነፈው አልረሳውም አልተወረሰው አሁንም እየበላው ነው እያወራው ነው። እሱን ካላብራራ ያሸነፈ አይመስለውም። ሰው የሚያሸንፈው ይሄ ተጎዳውበት፣ ኖርኩበት፣ አለፍኩበት፣ ተሰቃየሁበት የሚለውን ነገር በሙሉ ማንሳት ያቆምባል። አንድ ምሳሌ ልንገራችሁ። ታላቁ አትሌት አበበ ቢቂላ ሮም 1960 ላይ ያንን ማራቶን ሲሮጥ ጫማ አልነበረውም ነበር። ውድድሩን ለማቋረጥ በቂም ከበቂም በላይ ምክንያት ነበረው። ነገር ግን ባዶ እግሬን ነኝና አሁን ላይ መሮጥ አልችልም ቢል አሁን ላይ ስለሱ እናወራ ነበር? ዓለም ስለሱ ያወራ ነበር? አያወራም። ጉድለታችሁን ለውድቀታችሁ ምክንያት አታደርጉት። ብዙዎቻችን እንዳያልፍልንና ስኬቶቻችን ወደኛ እንዳይመጡ ከሚያደርጉ ትላልቅ ችግሮች አንደኛውና ዋነኛው ምን ይመስላችኋል? ጉድለቶቻችንን እንደ ጥቅም መሰብሰቢያ ስለምንጠቀም ነው። እንዲሆኜ እኝኝ የሚል ሰው ዘላለሙን እኝኝ እንዳለ ነው የሚኖረው። እናንተ እቺን ልጅ እዚህ ያመጣው ሳትረጋርጋት ለካ እንደዚህ ቁም ነገረኛ ናት። እናንተዬ ዜሮ ነው የተነሳ ነው። ከዜሮ ምንም ነገር ሳይኖረን ከዜሮ ነው የተነሳ ነው ይላሱ። ከዛ ወሰንን፣ ተጋባን። እሱ ስራ ጀመረ፣ ህይወት ቀጠለ። ከዛ እንደዛ ነው የተጋባ ነው እንጂ መነሻ ይሁን ምንም መነሻ የለም። እኔና ምንም አልፈራንም። እኔ 20 ዓመት ነው 26 ዓመት ነው ስንጋባ። ግን ለማግባት ግን ምንም አልገደበንም። ምንም መነሻ የለንም። ምንም ገንዘብም ምንም ኖሮን ሳይሆን እኔና እሱም እኔን ያየው እኔም እሱን አይቼ ነው የተጋባ ነው ስንጋባ።
እንጂ ለምሳሌ የሆነ ምንም እንደተሞርክዘን አይደለም። እኔና ባሌ አብረን የሆነው እኔና ባሌ አብረን የሆነው ስለምንዋደድ ብቻ እሱ ላይ እምነት ነበረሽ ነው? በጣም እምነት ነበረኝ። ስለማምነው ነው ያገባሁት። ያው አሁን ምን መሰለሽ የምጠይቅሽ ፎርስ ላቭ ኤግዚስት ያደርጋል። ያው ማስተዋወቅ በጣም ያራራል ያሰል ዲስ ዴይስ ግን አሁን ላይ ባለው ሰዎች ገንዘብ ከሌላቸው ብዙ ነገራቸው ካልተመቻቸ አካውንታቸው ነገር ከሌለ ሰርግ መደገስ ካልቻሉ በጣም ነው የሚያሳስበው። ትክክል ላይክ የሆነ ሪሌሽን አንድ ስቴፕ እንኳን ለመውሰድ ኮሚትድ ለመሆን እንኳን ቴክስት እናንተ አንቺ ባህላችሁ ባላችሁ አመቱ ኢቭን ስራ ሳይኖራችሁ ምንም ሞራል ሆናችሁ መዋደዳችን ብቻ በቃ የነበረን ፓወር ፍቅራችን ኦኬ መዋደዳችን ብቻ ውስጣችን የነበረው ኃይል እሱ አብረን እናሸንፋለን። ኦፍ ኮርስ እያሸነፍን ነው። ዛሬ ይመች ነው ምንም ለምሳሌ የተንተራስንበት ነገር ወይ ደግሞ መነሻችን ፍቅር ብቻ ስለሆነ እናሸንፋለን ብለን ነው ምናምን እያሸነፍነው ነው። ሁለተኛው ደግሞ እሱ ትላንትና ይሄን አይተሽ ነው ወይ ደግሞ ትላንትና ይሄን አይተ ነው ብሎ ነገር የለም። ስለሚወደኝ እኔም ስለምወደው ብቻ ነው የተጋባነው። አለቀ። አብረን ልጆች አፈራ ቶሎ ልጆች አይሰራ ተጋባ። ከዛ ምክንያቱም ወላጆቹም ካሉ ደግሞ ማወቅ እንፈልጋለን። እሺ ተጋባችሁ፣ ከዛስ እንዴት ነበር ህይወት? እንዳሰባችሁት ነው ወይስ የከበደ ነገር ነበር? እንዳሰብነው ይሆን ያክል ኖርና ከ3 ዓመት በፊት ከባድ የትዳር ቀውስ ገጠመን። ከባድ በቃ ማለት ኖ አሁን ከዚህ ካለሁበት 3 ዓመት በፊት ያ ሁሉ ሰባቱ ሰላም ነበረ። 10 ዓመት ማለት ግን በቃ ከበደን የሆነ ጊዜ ማለት ዓለም ይከብድ የለ ዓለም አይ ተውስቲ አሁን እናቴ ምን ያሁኑ ዘው እኮ ባካፕ ካልያዘ ደሞዝተኛ ምናምንም ትቷል እንጂ ደሞዝተኛ ባለፈው አንዷ ምን አለች? ሚሊዮነር ካልሆነ የወር ገቢ ሳይሆን ሚሊዮነር እና ቢሊዮነር ካልሆነ አላገባውም አለች። እንደ በግ ልትመረጥ ለአራት ቆማ። የሚገርም ነገር አሁን ያለው ትውልድ ምን ላይ እንደሆነ ታውቃለህ? ችግር ያለበት ቁጥር ላይ ነው፣ ወስንነት ያለበት። አልተማረም። አንተ ደፋር ሆኗል። እኛ እኮ ከመቶ በላይ እኮ አንሄድም። ጥሩ ከተባልክ ሩጫችን ራሱ 1 2 3 ብለን ነው የሚያቆሙ። ኧረ ከዛ ስም ስናወጣስ ሚሊዮን ብለን ነበር የምናወጣው። ሺህ ብር ብለን ነበር የምናወጣው። አጣኑ ነበር። ሰሚት ሲባል እንግዲህ በሰሚት አካባቢ ምን እንዳለ ከዚህ በቀደመው ቪዲዮ አሳይቻችሁ ነበረ። ነገር ግን ጉዳዩ ያ ብቻ አይደለም። ግሴ ምንድነው? ሌላ ጉዳይ አለ። ሰሞኑን ሰሚት መነጋገሪያ ሆናለች እና በጣም ገርሞኝ ለምን እስቲ አንድ ነገር ሼክ አላረግም ብዬ ሰሚት ነኝ ያለሁትና በጣም ነው ያሳቀኝ። ማለት ማህበራዊ ሚዲያ ላይ በሰፊው መነጋገሪያ መሆኑ ያረሰ ጉዳይ ከምን አንጻር ነው የሚለውን ኮንተንት ከመስራቴ በፊት ብዬ ቼክ ሳደርግ በጣም የሚገርም ነገር ነው ያየሁት። እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅለው የመጡ ሰዎች ናቸው እና 1-2 ሰዎችን ለማናገር ሞክሬ ለምን ያ ነገር እየተፈጠረ እንደሆነ ስጠይቃቸው ምን አይነት ነገር ሰማው መሰላችሁ? አንዳንድ ሰው እዛ በጦርነቱ ምክንያት ተፈናቅለው የመጡ 6-7 ቤተሰብ የሚሆኑ ሰዎች ተከራይተው የሚኖሩ አሉ። እሺ እነዛ ሰዎች በቅርብ ነው አዲስ አበባ የተቀላቀሉት። ስራ የላቸውም፣ የሚያውቁት ዘመድ የላቸውም፣ የተሻለ የገቢ ደረጃ ያለው ቤተሰብ የላቸውም። ምንም የገቢ ምንጭ በሌላቸው አዲስ አበባ ውስጥ ነው ያሉት። ስለዚህ አዲስ አበባ የቤት ኪራይ ሁኔታውን ታውቁታላችሁ። ጣሪያ የነካ ነው። 6 ቤተሰብ አንድ ጎጆ ውስጥ መኖር አይችልም። ባለ አንድ መኝታውን ተውት። ስቱዲዮ ሰሚት ላይ ስንት እንደሆነ ታውቃላችሁ? ከ15000 ብር በላይ ነው። ምንም ገቢ ምንጭ ለሌለው ሰው 6 ቤተሰቡን ይዞ 15000 ስቱዲዮ ውስጥ እንኳን ዝም ብሎ ጎን ለጎን ቁጭ ብሎ እንደ ፖሊስ ጣቢያ ያድራለሁ ቢባል እንኳን ምን ያህል ሀስል እንደሆነ እናንተ ማህበራዊ ሚዲያ ላይ ስለ ሰሚት የተለያዩ ነገሮችን ለመጻፍ ሶሻል ሚዲያን አማራጭ አደረጋችሁ። እነሱ ግን ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል። ምናልባት እናንተ ያላችሁትን ብዙ ነገር ሆኖ ሊሆን ይችላል። ብራዘር ደልቷቸው እንዳልሆነ ግን እወቁ ነው የምላችሁ። ትክክል ማለት ደልቷቸው አይደሉም እነዚህ ሰዎች። ሀገራቸው ያላችበት ሀገራቸው አይደለም ሀገራችን ትግራይ ክልል የኛም ሀገር ነው እና በዚህ ሰዓት ያለበት ከፍተኛ የሰላም እጦት የታወቀ ነው። ሁላችንም የምናውቀው ነው። ጦርነት ይብቃ እያለን ቪዲዮ ስንሰራ የሚቆም ጦርነት አይደለም እዛ አካባቢ ያለው። ከዛ ችግር ውስጥ መጥተው እዚህ ጋር የቤተሰቦቻቸውን የዕለት ኑሮና ማደሪያቸውን ዛሬን ለማሻገር በሚያደርጉት ስቃይ ውስጥ እኛ ግን ማህበራዊ ሚዲያን ተጠቅመን እነሱን መውቀስ፣ እነሱን መተቸት፣ እነሱን ማድማት ሆነ አማራጫችንና በጣም ያሳዝናል። ይህን ነገር አማራጭ ተወስዶበት የተለያዩ የሥራ መፍትሄዎች ቢገኝላቸው እነሱ ልጆች ብቻ አይደሉም። በነገራችን ላይ አዲስ አበባ እንኳን ከትግራይ ክልል ምንም ሞያም ሳይኖር ይሁን ሳትማር ይሁን ተምረህ መጣ አይደለም ውጭ ሀገር ፕሮፌሽናል የሆነ ትምህርት ተምረህ መጣ የሥራ እድል ላይኖር በሚችልበት አዲስ አበባ ውስጥ ነው ያለው ወንድም ከባድ ነው። እህት አለ
በጣም ከፍተኛ የህዝብ ቁጥር አለ። የስራ እጥረት በከፍተኛ ሁኔታ አለ አዲስ አበባ ውስጥ። በዚህ መሀል የመጡ ጦርነትን ሸሽተው የመጡ ህዝቦችን አናሳቅቅ፣ ህመም አንሁንባቸው፣ አናፊዝባቸው። እኛ ምናልባት ስቴብል የሆነ ኑሮ ላይ ሊሆን ይችላል ያለ ነው። ነገ ምን እንደምንሆን አይታወቅምና ሰሚት እናንተ የምትሉት ነገር አይደለም ያለው፣ ስቃይ ነው ያለው፣ ህመም ነው ያለው። እሱን ልንገራችሁ። ጦርነት ይዟቸው ከሚመጣው ትልቁ ችግሮች አንዱ ከምንወደው ቄና ከተወለድንበት እትብታችን ከተቀበረበት አካባቢ መፈናቀል ነው። አዲስ አበባ ውስጥ ለዛውም ሰሚት 20 ሺህ 25 ሺህ ነው የሚባለው። አንድ ሰው 20 ሺህ እና 25 ሺህ ብር ከፍሎ መኖር አይችልም። እባካችሁ በዚህ ክፉ ጊዜ ወገኖቻችን ላይ ባንጨክንና አብረናችሁ ነን ብለን አብረናቸው እንድንሻገር ስል በትህትና ጠይቃለሁ። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። ዛሬ ያለኝ እኔን አይነካኝም ብላችሁ ሌላው ሰውን ከመርዳት ወደኋላ እንዳትሉ። ዛሬ መንገድ ላይ ሱፉን ለብሶ እየሳቀ የሚሄድ ሰው ሁሉ ገንዘብ ያለውና ሀብታም ብቻ አይደለም። እንደውም የተቸገረው እሱ ነው። ኤግዛክትሊ አፉን አውጥቶ መናገር ከብዶት እኮ ነው። ኤግዛክትሊ አይዟችሁ፣ ሁሉ ነገር ተስተካክሎ ሁላችንም ወደ የቀያችን ወደ ተወለድንበት አካባቢ እንመለሳለን። የቀድሞ ሳቃችን ይመለሳል። መድኃኔዓለም ግዙፉ ስጋ ቤት እዚህ ኢድና ኖር ሸገር ነው ያለው። የት ነው? እዚህ ግሎባል ቁርጥና ላውንጅ ነው ያለ ነው። ዘገየ ቁርጥና ላውንጅ ዊነር ነው። ዊነር ስፔሻል የፍየል ቁርጥና ክትፎ። በተመሳሳይ ጊዜ የተለያዩ ስጋ ቤቶችን ማስተዋወቅ ይቻላልን? ህጋችን ምን ይላል? ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይም ደግሞ ተስፋ ልጁን ሜንሽን እያደረጋችሁ አድርሱለት። እንግዲህ በማህበራዊ ሚዲያ ከቅርብ ጊዜ ወዲህ በተለየ የማስታወቂያ ስታይል መጥቷል። ተስፋ ልጁ በዋናነት የስጋ ቤቶችን ማስታወቂያ ይሰራል። ታዲያ በግል እኔ ማስታወቂያዎቹ ይመቹኛል፣ ስጋም ስለምወድ እከታተላለሁ። ነገር ግን እንደ ሁል ጊዜው በማህበራዊ ሚዲያ ላይ ያለባቸው ነገሮችን አንስተን እንማርበታለንና ቪዲዮን ኮፒ ሊንክ ሼር ማድረግ አትርሱ። ለዛሬ የመረጥነው የማስታወቂያ አዋጅ ነው። ታዲያ በዚሁ በማስታወቂያ አዋጅ ላይ አንድ ሰው የማስታወቂያ ባለሙያ ሆኖ ለመስራት ማሟላት ያለበት ጥብቅ የሆኑ መስፈርቶች አሉ። ስለነዛ መስፈርቶች ሌላ ጊዜ እንነጋገራለን። ለዛሬው ግን አንድ የማስታወቂያ ባለሙያ አንድን ስጋ ቤት ካስተዋወቀ በኋላ በተመሳሳይ ወቅትና ጊዜ ሌላ ስጋ ቤትን ማስተዋወቅ ይችላል ወይ ብለን እየጠየቅን እንደሆነ ይሄንን ለማድረግ በትንሹ 3 ወር ያህል መቆየት አለበት ማለት ነው። ይሄንን ሳይጠብቅ የሰራ እንደሆነ ክልከላ ተደርጎበታል በአዋጁ ማለት ነው። ይሄንን እንድታውቁ ያህል ነው። አመሰግናለሁ። ምላሴ ተንሳፈፈ ነው የምልህ። እኔ በተስፋ ሪዙ በማስታወቂያ አይደለም በስጋዎቹ እኔ እኮ አረቁም ነገር አሁን ያመጣው ቪዲዮ ስለ ስጋ ልታወራ አይደለም። እኔ ስለ ስጋ ነው የማወራው። ጾም ይፈታ ብቻ እንደምንም ብለን ቅንጥብጣቢ ብለህ ታመጣና ለምን ቅንጥብጣቢ ችጋራ ሄጄ ኑጌ ጋር ሄጄ በልቼ እመጣለሁ። የራሱ ጉዳይ። ኑጌ አንተን የመቀለብ ግዴታ አለበት እንደ 10 ምናምን ዓመት ይሄን የሚያስግ ግሪሳ። ስማ ስንቴ አንተ መላጣ አለኝ አንዱ ማለት ነው። አሁን እኔም አንተም መላጦች ነን አይደለ? ሰው መላጣ ቢልህ ስድብ ነው? ስድብ አይደለም፣ መፍትሄ አምጣ ማለቱ ነው። መፍትሄ አምጣ መላ አምጣ ማለት በአማርኛ መፍትሄ አምጣ ማለቱ ነው። ከሱ የተሻለ እንደምታስብ በማረጋገጡ የመፍትሄ ሀሳብ እንድታመነጭ ነው። ለምንድን ነው መላጣ የሆነ ሰው ፀሐይም ብርድም ቶሎ ሲነካው ወደ ውስጡ ስሜት ስለሚነካው የስሜት መፍትሄ ሰጪነት ሀሳብ ውስጡ አለ ተብሎ ስለሚገመት መላ አምጣ ነው ያለ። ትክክል። ስማ እውነትም አባትን ቁርጥ ይሉኛል። አሁን ዛሬ ያወራውን ሰምተህ እኔ ግን መላጣ የሚለው አንተ ከዚህ አንጻር ነው የተናገርከው። ስለዚህ ሰው መላጣ ሲሉኝ ዞር ብዬ ጥሩ መላ ልስጣቸዋ፣ ላማክራቸው። መላምጣ መላምጣ ሀሳብ ብቻ አይደለም፣ ገንዘብም ቀፈራ ሊሆን ይችላል። ስለዚህ ይሄ ልጅ መላጣ ያለኝ ብር ግባም ሊሆን ይችላል ማለት አላመጣም፣ አልሰጥም። እኔ ግን ፖይንቴ ምን መሰለ፣ ሰው ጥቁሩን ሰው ባርች እንላለን፣ ቀይን ሰው ቀዮ እንላለና ቦርጫ ያለበትን ሰው ቦርጫን ብንል ምን ችግር አለው ነው? ስድብ አይደለም ነው። መሌም ብንለው ችግር የለውም። ስለዚህ አንተ አሁን አልደበረም እኔ እናንተ መላጣ ስለናል። ስለዚህ ለምሳሌ እዛ ጋር የቆሸሸው ልብስ ተከምሯል ብንል ተከምሯል ማለት አይደለ? እንትና ምግብ በልቶ ተከምሯል ብንል በጣም ወፍሯል ማለት ነው። ስለዚህ ይሄ ስድብ አይደለም። እቺ ስድብ ናት። እቺ ግን መላጣ የምትለዋ በጣም ተመችታኛለች። የሆኑን አላውቅም። በፊቶች ግን መነጽር ያደረገ ጸጉሩ ደግሞ እንደዚህ መለጥ ያለ ጄል እና ፐርሜ በለው አይደለም፣ እንደዚህ ወደ ውስጥ ምልጥ ብሎ እዚች ጋር ብቻ ደብሊው ሼፕ የሚባላል። አታውቀውም አንተ? የፈረዘው ትውልድ የከረዘ ነው የሚያደርገው። ማያቅ ሰው ሲያወራ እንደው መዘላበድ መቋጫም እኮ የለውም። ዝም ብሎ ነው የሚያወራው። ዝም ካላችሁት
ይሄ ሳይኮሎጂ ትሪክ ፓርቷል። አንድ መምህር ፈተና አውጥቶ ተማሪዎቹ ያን ፈተና ሰርተው ማለፍ የማይችሉ ከሆነ የወደቀው አስተማሪ ነው። ይህም ማለት እንግዲህ የወደቁት 12ኛ ክፍሎች ሳይሆኑ ትምህርት ሚኒስቴር ነው ሲል የህዝብ ተወካዮች ምክር ቤት አባል የሆነው ዶክተር ደሳለኝ ጫኔ በዛሬው ፓርላማ ስብሰባ ላይ ይህንን ተናግሯል። ጥቂቱን ላስደምጣችሁ፣ ተከታተሉ። 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወጥቷል ብዬ ማስበው ትምህርት ሚኒስቴር ነው። እኔ ግራ እየገባኝ ያለው አሁን ላይ በተለይ አሁን ያለን ጄኔሬሽን ትምህርት ላይ ያለን ነገር በጣም እየወረደ እየመጣ ነው። እኔ የሚመስለኝ ግን እንደ ትውልድ ለትምህርት ያለን አመለካከት በጣም እየወረደ የመጣ ስለሆነ ይመስለኛል። ሁላችንም ትምህርት የምንማረው ገንዘብ ለማግኘት ነው ብለን ስለምናስብ፣ እውቀት ለማግኘት ሳይሆን ገንዘብ ለማግኘት የምናገኘውን እውቀት ደግሞ በራሳችን ስራ ላይ ተግባራዊ አድርገን የተሻለ የፈጠራ ውጤት ለማምጣት ፍላጎት ስለሌለን ሁላችንም ተቀጥረን መስራት ብቻ ፍላጎት ስላለን ይመስለኛል ትውልዱ ላይ ነው መሰራት ያለበት ብዬ አስባለሁ። እውቀት ማግኘት ማለት በራስ ህይወት ላይ ተግባር አድርጎ የተሻለ የፈጠራ ውጤት ለማምጣት እንጂ ተቀጥሮ ስራ ለመስራት ነው ብዬ አላስብም። ኑጊ ወልዷል እኮ አንተ ማስተማሪ ነው። ለዚህ እኔ ወድሃለሁ እንደሚ አቤት ንግግር። ኦኬ አፈንሽ አይዞህ ረሳ አንተን ዝማች ትንሽ አስቸጋሪ ነው ማለት ላይ ሳምባ ላይ ተኛ ታበለኝ ሐኪም ያለው። እስቲ ግን ከዛ በፊት ምን መሰለህ እንደው ዝም ብለን ጥብቅ ያለ ነገር ከምናደርገው የሰፈር ልጅ አዲሱ ገበያ ልጅ እንደሆንሽ ሰማሁ። እንትን ጋር እኮ ነው ማለት ወደር የለሽ ወንዝ ጋር ነው። ወንዙ ጋር ወንዙን አደፍንታ ወደር የለሽ ልጆቻቸው በሙሉ ጓደኞች ናቸው። ተዘራ መሰለ የሚባሉ ወደር የለሽ እዛ አካባቢ ነው። የፍራንኮ ቤት ወይም ደግሞ ወደ ላይ የፍራንኮ እና አልማዝ እትዬ አልማዝ በቃ ፈሱ በላይ ኧረ እባክህ እትዬ ጸዳለ ግሮሰሪ ጀርባ። የሚገርመው ግን እዛ ሆነ ያለመታወቃችን ከዛ ወዲያ ነው እንግዲህ የኛው ፊልሙ ዓለም ከመጣች በኋላ ይገርማል። እኔ እንዲያውም በፊት የሚመስለኝ የደጃችሁ ልጅ ነበር የምትመስለኝ። አሁን ነው ደጃችሁ አሁን ያራዳ ሰፈራ ካራዳ ሰፈራ ያራዳ ካራዳ ወደ አራዳ ተጽፎልኝ የገባው ደጃችሁ ደግሞ መታወቂያ ከሌለ አትገባም። ደጃችሁ አራዳ ካሉን ካትገባ አይደለ? አዎ ዞራ ማየት አትችልም። አዎ ድሮ እነ ስብዓቱ ሊያወሩለት ነበር። አዎ እንዴት ስለ ደጃችሁ ቤት ምን ይላል? ምንም አይባልም። ለፓትሪስ ለጎምባሉ ነጥላውን የዘፈኑባቸው እነ ማሙድ የዘፈኑባቸው ታሽ ታምራት ምናምን ብዙ ገጣሚዎች ይመጡበት የነበረ ቤት ከኛ ቤት አጠገብ ነው። ሁሉም ያልመታ የለም። በእንደ ሰዓት እንኳን አራዳ ቀለም ወደዛ ዞር አታይ ነው አይደለ? መስፈርት አለ። ኦኬ አፈረሽ አይዞህ ረሳ አንተን ዝማች ያው እንደዚህ ያደርገናል። አንዳንዴ በነፃ የምትሰጠን አየር ተቋርጦናለች። እንግዲህ በፊልሙ ዓለም በጣም በኮሜዲው እና በተለያዩ ፊልሞች የምናውቀው ወንድማችን ህመም ላይ ነው። ፈጣሪ አምላክ ጨርሶ ይማርህ። በቅርብ ጊዜ ቀን ዘራፊ የሚለው ፊልም ላይም እሱ እንደተሳተፈበት ይታወቃል። ወደ ሙሉ ጤንነት ፈጣሪ አምላክ እንዲመልስ ጸሎት እናደርጋለን። ሙሉ ቪዲዮን አቻሬ ሚዲያ ላይ ታገኙታላችሁ። በውስጡ መስመር ኮንታክቱን እንልክላችኋለን። አብዛኛው ስደት ላይ ያለው ቤተሰብ እናቶች በተለይ ይሄ ይጠብቃችኋል። በቃ እኔ ጥያቄ ለምንድን ነው ማለት ለአንተ ነው የሚል መልስ ልትሰጠኝ ትችላለች እኮ ግን ልክ እንደ አባቴ ጠንካራ ሰው መሆኑን እየሰማሁ ነው ያደግኩት። ለልጅም ደግሞ የሚከፈለው መስዋዕትነት ያ ነው። ልጅን ጥለህ መሄድ ሳይሆን የሚከፈለውን መስዋዕትነት ከፍለ በህይወት ማቆየት እና ደህና ህይወት ለልጅ መስጠት ነው። ያንን ማድረግ ለምን ከበደሽ?
እኔን ማደግ ያለብኝ እናትና አባቴ እጅ ላይ መሆን ሳለ ግን እኔን ደግሞ እዚህ ባዳ በእርግጥ ያው ቤተሰብ ናቸው በደንብ ልንዛመድ እንችላለን። ግን ደግሞ ልጅን ሙሉ የሚያደርገው ከእናትና አባቱ ጋር ሲያርግ ነው በስነ ምግባር የሚታነጸው። ደህና አስተዳደግ የሚያደርገው እናትና አባቱ እጅ ላይ ነው። ይህንን እንዳለ ነገር በእሷ ፍርሃት ምክንያት ነው ያጣሁት እና ይህን ነገር እንድትመልስልኝ ነው ፈልገው። እሷ ባለባት ፍርሃት ምክንያት እኔ ልጅነቴን አጥቻለሁ፣ የእናትና የአባት ፍቅር አጥቻለሁ። መሸሽን ለምን መረጥሽ? እናት በችግር ምክንያት ልጇን ማሳደግ ስላልቻለች ወደ ባዕድ ሀገር ትሰደዳለች። አሁን ላይ ልጄን ብላ ስትመጣ ልጅ ጭንቅላት ላይ ተስሎ የተቀመጠበት ይህ ሐሳብ ይህን ይመስላል። አብዛኞቹ እናቶቻችን እንዲሁም እህቶቻችን ልጆቻቸውን አራስ ቤት እያሉ ወይም ደግሞ አድገውም ቢሆን ከሀገር ሲወጡ የተሻለ ህይወት ለልጆቻቸው መስጠት ስላቃታቸው ያንን ህይወት ለመስጠት በሰው ሀገር እየራባቸውም እየተጠሙም የልጆቻቸውን አፍቆት እያንገበገባቸው እያጠቡት የነበረው ጡት ራሱ ሳይደርቅ ተነስተው ባዕድ ሀገር ይሄዳሉ። እዛም ብዙ ችግር ያሳልፋሉ። ሲመጡ ግን እየጠበቃቸው ያለው ነገር በጣም የሚያስጠላ ነገር ነው። ለዚህ አንድ ምላሽ እናታችን ሰጥታለች። በጣም ራሴን አሞኛል። አይዞሽ። ከመቀስፈት ነው ይሄ ራስ ምታት የያዘኝና አሁን እዚች ጋር ስራ እየሰራሁኝ ነው። ላሳያችሁ አንዴ ያለሁበትን ሁኔታ ማለት ነው። ካሜራውን አዙሬ ያለው አያችሁ፣ እንዲህ በተዝረከረከ ውስጥ ነው ያለሁት፣ በረሃ ላይ ማለት ነው። ለስራ መጥቼ ነው ያለሁት። ይሄ ይታያችኋል። ይሄ ሁሉ ተገለባብጦ እያጸዳሁኝ ነው፣ እያጠብኩኝ የሚወለወለውን እየወለወልኩ እንደዚህ ሁኜ ነው ያለሁትና እዚህ መሀል ላይ ደግሞ እዚች ጋር ቁጭ ያልኩኝ ቁርሴ ልበላ ነው ማለት ነውና ቁርስ በልቼ ጨርሼ ትንሽ የበላው ዳጀክስ እስኪያረግልኝ ብዬ እንግዲህ እንዳሳየኋችሁ ነው ያለሁበትን ቁርስ የበላው ዳጀክስ እስኪያረግልኝ ብዬ ትንሽ ያኔ ደክሟችሁ ምግብ ስትበሉ ሰውነታችሁ ፍስስ ይላል። ቲክቶክ ላይ ገባሁኝና ስክሮል እያረኩ እያየው አንድ ቪዲዮ አየሁ። ያ ቪዲዮ እናት ጥላው ስደት የሄደችው ልጅና ከስደት ተመልሳ ሚዲያ ላይ ለምን እንደቀረቡ አላውቅም። አውቃለሁ ልጆቻችን እንደማይረዱን። ይሄን ቪዲዮ ሳይ ደግሞ አመመኝ። አይዞሽ። ብዙዎቻችን አረብ ሀገር ላይ ያለን ልጆች ህመም አለን። ህመማችን ምን እንደሆነ ታውቃላችሁ? ወልደን የልጆቻችንን ጠረን ሳናቅ ነው ልጆቻችን እያየን አጠገባችን ላይ እነሱም እኛም ከምንራብ ከምንጠማ ከምንቸገር ወይም ደግሞ ብዙዎቻችን ሳንማር ያለፍንንና እኛ ሳንማር ስላለፈን እነሱ እንደኛ ሆነው እንዳይቀሩ እያየናቸው ጎዳና እንዳይወጡ እያየናቸው እንዳይራቡ በማለት አጠገብ ላለ ዘመድ እናት ወይ እህት፣ አክስት፣ ወንድም፣ አጎት ጋር ጥለናቸው እንወጣለን። በእርግጥ እነሱም ጋር እውነት አለ። የእናት ናፍቆት የፈለገ ቢሞላላቸው ለእናት የሚነግሩት ለአባታቸው ግልጽ አድርገው የሚነግሩትን እዛ ላሉት አይነግሯቸውም፣ ይሳቀቃሉ። እና ግን ምንድነው መሰላችሁ ክርክራቸው አሁን እነዚህ እናትና ልጅ ብትነግረው ምንም አይረዳትም። በቃ እሱ የራሱን ጥያቄ ብቻ ነው። አላቅም እንግዲህ እሷ ምናልባት እሱን እንትን ብላ ሌላ ህይወት መስርታም ሊሆን ይችላል። አላቅም ግን እኔ ቪዲዮን ያየሁት ክርክራቸውን
ምናልባት ትዳር ይዛ ይሆናል። ግን ብዙዎቻችን አንድ ልጅ ወልደን ወተን እድሜያችን ያልቃል፣ ገንዘብ አይኖረንም። እነሱ እንዳይቸገሩ፣ እነሱ እንዳይርባቸው፣ እነሱ እንዳይጠማቸው፣ እነሱ ከተማሪዎች በታች እንዳይሆኑ ገንዘብ አይኖረንም። እኔ ስለ ራሴ ስናገር የለኝም ብር፣ ምንም ብር የለኝም። በልጄ ላይ ነው ኢንቨስት ማድረገው። ብዙ ልጆች እንኳን እባክሽ ወይንዬ የሰው ሀገር የሰው ነው፣ ነገ ከፍቶሽ ወደ ሀገርሽ ብትሄጂ የሆነ ነገር አርጊ ብለው ሲመክሩኝ እኔ ልጄ መኪናዬም ቤቴም ጌጤም እሱ ነው፣ እሱ ላይ ነው ኢንቨስት ማድረገው ነው የምላቸው። እንደዚህ ስሜታዊ የምሆንበት የራሴ ህመም ስላለኝ እና ብዙ ጊዜ ደግሞ ሴት ልጅ ወይ አፍቅራ ባፈቀረችው ተከርታ ወይ ተደፍራ ነው የምትወልደው እና ብዙዎቻችን ከዚህ አናልፍ። በምንወደው ሰው ተከርተን ወይ ደግሞ እንዳልኳችሁ በመደፈር ነው ልጆች የሚጸነሱትና ብዙ ህመም አለን፣ ብዙ ህመም እናሰናግዳለን እና የኛን ህመም ልጆች አይረዱትም። ብዙውን ጊዜ አረብ ሀገር ላይ ወይ ደግሞ በባዕድ ሀገር የሚኖሩ ቤተሰቦች ለልጆቻቸው ወይ ለቤተሰቦቻቸው ነው የሚኖሩት። ወይ ገንዘብ አይኖራቸውም፣ ጭራሽ ያልወለዱ ይኖራሉ። ወይ ወልዶ ደግሞ ልጆቻቸው የማይሆን ነገር ውስጥ የከተቷቸው ይኖራሉ። ገንዘባቸው ሜዳ ላይ የተበተነባቸው ብዙውን ችግር የሚያዩት እነሱ ናቸው። እናት አውቃና እንዲሁም ሆን ብላ ልጇን ጥላ አትሄድም። የግል ጥቅሟን እንዲሁም ፍላጎቷን አስቀድማ የገዛ ልጇን የአብራኳን ክፋይ ሆን ብላ ይሄንን አታደርግም። ልጆች እባካችሁ ወላጆቻችሁ መረዳት ቻሉበት። ብዙ መከራ ነው የሚያሳልፉት። እባካችሁ እንረዳቸው ነው የምለው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል? አፕሮቫል ስጣችሁ። ውድ ቤተሰቦቻችን አብራችሁ ስለቆያችሁ ከልብ እናመሰግናለን። እንደተለመደው ላይክ ሳታርጉ እስካሁን ድረስ የመጣችሁ ቤተሰቦቻችን ላይክ በማድረግ ለሌሎች ወገኖቻችሁ እንዲደርሱ እናንተ የሳቃችሁትን ሳቅ እህት ወንድሞቻችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ እንዲደርሳቸው ሼር በማድረግ ተባበሩ። 100% ኮተን ኢትዮጵያ ውስጥ የምትገኙ ክቡራትና ክቡራን ቤተሰቦቻችን ቀጣይ ቪዲዮ ስታዩ ያችን ነገር ማብራታችሁ እንዳትረሱ። ና ቁጭ ብለህ ታዲያ ለምን አሰራ? አንድ ሀሳብ ልናገር በቃ